የተንኳን ነው ገሰልጣይ ባለ ስንት ዲግሪ? ባለ 3 ዲግሪ 3 አዎ። እና ዜሮ አደረኩት እና እኔ ላይ ልትማሩ ነው እንዴ? ምንም አታመጡ ምንም እንደንተን ማብረን ሰጥና በቂዳቸው። እሺ በለኝ እሺ ምን እንዴት ብዬ ማንም አይችልም። እዚህ ቤት ተሰበሰበ ይሁን ማንም እስኪ እኔን አስተምር ይውጣ። ከዚህ ውስጥ ናምጣልኝ ሰው አብሬው ሰልጥኛለሁ። አብረው ቴኳንዶ? አዎ አብሬው ሰልጥኛለሁ። እንዴት አብሬው? ሰይጣን እኮ ነው። እና ታዲያ አግዘዋለሁ። የኔ ስራ አይደል እንዴ? ይሄ ምልክቴ ማን ነው? ምን አውቃለሁ። እስኪ ምን ማለት ነው? የሉሲፈር ነው። ይኸው ስራ ውስጥ አለ። ስራ ውስጥ እያንዳንዱ እዛ የሚሰራው ስፖርት ውስጥ አሁን ተጫወተብኛ። እያንዳንዱ ቴኳንዶ ትማራላችሁ እንዴ? ሉሲፈር ከማን ነው የመጣው? ከሉሲፈር ነው። የማን ነው የመጣው? እና ቴኳንዶ እና ማነቅ መግደል እና እግዚአብሔር የሚወደው ነገር ነው። እና ልታንቆይ ነው እንዴ? አንችልም። ምን ችልማ ቢሆን ማለት ዛሬ በቱ ባደረግን ብንችልማ ነው። አይ ቴኳንዶ ማለት እንዴ? ቴኳንዶ እኮ ይሄ ስፖርት እኮ ለስፖርት ነው። አዎ ስሙማ ስፖርት ነው። ስፖርትና ሰይጣን ምን አገናኘው? ለጤንነት አይሰግድም። መስገድ ነበረበት። መጀመሪያ እኮ አልሰገደም። አያውቅም ጸሎት። ልጁ አያውቅም ጸሎት። ይበላል፣ ይጠጣል፣ ይሰራል፣ ይዘለላል። አይና አስረንካ ብርቱካን ጩቤ ላይ ብርቱካን እስከ ማውረድ ድረስ አይኑ ታስሮ በእጅ አይደለም በእግር ከጩቤ ላይ ብርቱካን እናወርዳለን። አብረን ነበር የዛኔ አብራችሁ አብረን ነበር አለ። ከጩቤ ላይ ብርቱካን ሲያወርድ አይን ታስሮ እያየ አይደለም ሳታይ ታስረ። አንተ በእጅ ታወርዳለህ አታወርድ? እኔማ በእጅ አላወርድ። በእጅ ራሱ አታወርድ። እኛ ግን እሱ ላይ ስላለን እናግዘዋለና የኛ ነዋ። የኛ እኮ ነው። ታደባድባላችሁ? ልጁንም አናደባል። በጨዋነት ነው ያዝነው። ልጁ ሰላማዊ ነው። በጨዋነት ነው። በሚስጥር ነው የምናጠቃው። በግል ህዝብ ሲያስጨበጭብ ይውላል። ማታ እንዳለክስ እናደርገዋለን። እንዴት ዳለክስ? በሚስጥር ነው። ከውስጥ እንደሱ ማን ነው ጀግና ይባላል። ከውጭ ይጨበጨባል። አቤት ተማሪ፣ አቤት ይውላ። አብረን እየበላን አብረን እየጠጣን ታዲያ ይውላ ተማሪ እያስተማረ ስንት ተማሪ አለው? ወይኔ እሱም ብቻው እንደሚሰራው እኮ ስንት ተማሪ አለው? ከ300 በላይ። የት ነው የሚያሰለጥነው? ኦሮሚያ ክልል ነበረ። ከዛ ሲወጣ እግዚአብሔር እኔ ሲያዝ የመጀመሪያ መውደቂያ ሲመጣ በስልክ ብቻ የእናንተ ቪዲዮ ማየት ጀመረ። በስልክ አባታችን ነው የራሱ ገና ከመጽሐፉ ከውዳሴ ማርያም ነው የተማረው። ምንም የማያውቅ ማለት ምንም አያውቅም ነበር ልጁ። አሁን ግን ይስቅብኛል። እየሳቅባችሁ ሰው ላይ ይታየዋል። ራሱ ሰው ላይ እኔ ይታየዋል። ሴቶች ዳሌ ላይ ተቀምጬ ይታየዋል። አሁን እስኪ እዚህ ጋር አሁን ተገለባበጡና ይከፈት ቦታ ይከፈት እናሳይ። ሰው እንዳትመጡ። አዎ ማምታታችን እንዴት ይቀራል? አይ እቺማ አሁንም አንዴ ብለን ትተናል። ሁሉ ነገር ቀረከው 2 ዓመት። አይ ቆይ እስኪ እዚህ ሜዳው ላይ ተገለባበጡ። ምንም ነገር አይደለም። በስፖርት ማሳየት ይቀር። እስኪ እዚህ ጋር ተገለበጥ። ያለበት ቦታ ራሱ የሚታወቅ አይፈልግም። እስኪ እዚህ ጋር ተገለበጥ። አናሳይም። አይ አሁን ይሄ ራሱ ብዙ ነገር መደፍደፍ አያስፈልግም። አሁን እኔ እኮ በቀደም ሸኘኝ ብያለሁ አይደል? እምቢ አልከኝ እንጂ ለምን እኔ የተጠቃሁበትን መስመር ሌሎች ተከትለው እንዲጠቁ ስለማልፈልግ ዝም ብለህ በሳይለንት ሸኘኝ ብዬ ነበር። አይ ቆይ አዳምጠኝ። በምንድን ነው የተጠቃኸውና አሁን የተጋለጥከው በምን ምክንያት ነው የተጋለጥኩት? አስተምራችሁ እስኪ ለሰው ላስተምር። ታዘው በስላሴ ስም ታዘው። የተጋለጥ ሰይጣን የሚጋለጥበትን ሰይጣን የሚዋረድበትን ምን እንደሆነ ነገራችሁ። እንደዚህ አርጓ እንዲህ እያረጋችሁ አዋርዱን በላቸው። በቃ እንዲያረጉ አይደለም እንዳያረጉ ልንገራችሁ። አይ እንዲያረጉ ነው። እንዳያረጉ ሳይሆን እኔን ማዋረድ ከፈለጋችሁ ምልክቴ ይሄ ነው። ይሄንን ጸልዩ፣ ይሄንን በላቸው። በቃ እኔን ማሸነፍ ከፈለጋችሁ ሌላ ነገር አይደለም። አንተ መጀመሪያ አጥማቂዎች የተባሉት እና ሐሰተኛ አስጠማቂዎች የሚባሉት ታውቃላችሁ? እነ መምህር ግርማ፣ መምህር ተስፋዬ የእነሱን ትምህርት ቀሲስ ሄኖክ የእነ አባን ትምህርት የምትከታተል ከሆናችሁ በስህተት መንገድ ነው የሚሆንባችሁ። ተቃራኒ ነው። እሺ የእነሱ ትምህርት የሚከታተል ሰው ማንም ከጠነከረ ያሸንፈናል። ይሄ ምንም ከማያውቅበት ዓለማዊ ልም ያለው ወደ መንፈሳዊ የመጣበት በዛ ብቻ ነው። ሰላም ለኪ በቀን ከ100 በላይ ይደገማል። ሰላም ለኪ ማለት ነው
ማርያም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላል። ሰው ጋር ላጣላው ስል ልመታ ስል ቢይዝ እኮ ይሄ ይገላል እኮ አንዴ ቤት ይገላል። ግን እጄን እባክህ እጄን ጠብቂ ኪዳነ ምሕረት ምንም እንዳልመታ ማንም ስልክ ሰርቆበት ሄዶ በ23 በቅዱስ ጊዮርጊስ ቀን አሰርቀህበት እያየ እኮ ነው ጾም ውስጥ ነው ጾም ውስጥ ነው እያየ ነው አንስቶ ይሸወደ ከወጣ ይመታዋል። እየጾመ ነው እስከ 12 ሰዓት ነው የሚጾመው። ወጥቼ ይሄን ሰውዬ ልመታው ነው ወስዶ ሂድ ሌባውን ይሄድ ቆይ ችግር የለውም እኔ እግዚአብሔር ይተካል። ከወጣው መታዋለሁ፣ እሳሳታለሁ፣ ጾሜ ይበላሻል። መንፈሳዊ አካሄደ ስለሚበላሽ ዝም ብሎ ጨከንና እዛ ቆሞ ሰላም ይለክ ሲደግም እኔ ጸጥ አልኩ። ላጣላ ነበር እኔ ያሰረኩት ያኛው ላይ አድሬ ሌባው ላይ አድሬ ያኛውም አለበታ እንደምንም ብሎ ብዬ ወጣውኝና ሁሌ እታሰራለሁ። ከመስገድ በፊት እታሰራለሁ፣ ከመጸለይ በፊት እታሰራለሁ። ከስራ ቦታ ወደ ቤት ስገባ ታስሬ ነው የምገባው። ባለቤት ላይ እሱ ነው የሚያስረህ? እሱ ራሱ ያስረኛል። አዎ ሁሌ ይሰግዳል። የአምልኮ ስግደት እሁድ ቅዳሜ የሚባል አማርኛ ሁሌ ይሰግዳል። የጸጋ ስግደት፣ የአምልኮ ስግደት ከ30ውም ቀን የተወሰነ ቀን ብቻ ነው የሚቀረው። ሁሌ ሻማ ይበራል። ወይኔ ጸሎት ቤት፣ ስራ ቦታ፣ መኖሪያ ከላይ ሳመልጥ ከታች፣ ከታች ሳመልጥ ከላይ በየርጉበት ሁሉ እየተከታተለ ስቃይን አሳየኝ። አሁን የቀረው በቃ ሁሌ ሳለው ጸሎት የሚያደርገው የሚሳለው ለስጋው ደግሞ አብቃኝ። ሌላ አልፈልግም። ጠላቴን አውቄያለሁ። ሲሰልቡኝ ነበር። ሁላቸውን አሳየዋለሁ። በልም ማታ ጸልዮ ከተኛ እድሉን የወሰደው ቀጥታ ሲያያጥራል። ታሳየዋለህ ሁላቸውን። ነገ ምን እንደሚያደርጉ ሌላ ሰው ተንኮል እየሰሩ ከሆኑ ይታያሉ። ችግር አለ። ይነሳና ጸሎት ያደርጋል። እኔ ምንም ስራ 2 ዓመት እድሉን አስመልሶ ምን ይልሃል? አሁን አንተ ሴጣን ነህ። ልጁ ምን ይልሃል? እኔን ይሰድበኛል። ምን እያለ የሚሰድበኝ አንተ ወራዳ። አሁን እዚህ ግቢ አንድ ቀን ሴት እንደዚህ ብዬ አሳይቼው አላውቅም። እያሰረኝ ዳሌ ላሳየው ስሞክር የታባ ነው የምታየው አንተ አይበቃም። እስከ ዛሬው ዳሌ ልታሳየው ስትል አለና ዳሌያቸው እያሳዩ የሚሄደሉ እንዴ እዚህ ጋር ጥርሳቸው ላይ እያሳዩ የሚሄደሉ ሳቀችልኝ ብሎ እዚህ መጣው። እንዳሳማ የሚበላ የለም እዚህ ግቢ። ይስቃል እሱ ወይ ይስቃል። እንዳሳማ የሚበላ እዚህ ግቢ መጣው። የመጣው እኮ ለመዳን ነው። አይጾምም። አበላሉ ወፍሮ ሊወጣ ነው እንደመጣው ነው ልጅ እንደመጣው እዚህ እቤት አርክማቸው አትመጡም እንዴ? ደግሞ እዚህ ውጊያ ጀምሯል። እዛ የሰራኝ እኔ ነኝ የማውቀው። እዚህ ውጊያ ጀምሯል። ማርያም እየገዛ ለሰው ጸልይ፣ ጸሎት ቦታ ስራ። በዚህ ሁሉ እኔ እንዴት ልንቀሳቀስ ያዝሃል። በቀደም ሊመጣ ሲል ስልክ ከመደወሉ በፊት ለ8 እና ለ10 ወር የጠፋው በሽታ ምንም ያለም እኮ የዛን ቀን መጣሁ። እንደምንም እያያርጉኝና ቢጫ ወባ ተባለ። አይደለም ቢጫ ወባ አይደለም፣ ቢጫ ሰይጣን ነው ያዘኛል። ወይኔ ቢጫ ወባ አይደለም ማለት ቢጫ ወባ አይደለም፣ ቢጫ ሰይጣን ነው ሲል ይስቅባቸዋል። በቃ እነሱ ሁሌ ስለ ሰይጣን ሲያወራ ሞላከስክ እንዴ? ለምን ቤተክርስቲያን አትገባ? የደወለለት እንዴት አንተ አላነገርከኝም? ልጁ የደወለለት እንዴት? ወዲያው ቶሎ እኮ ስልክ ዘጋ እኮ እሱ ራሱ ፈርቶ። ለምን ሰዎች አሉ ስራ ቦታ መንፈሱ ይነሳብኝ ወይ እየፈራ ለምን ሰዎች ሰይጣን አለ ለመቀጥቀጥ ይጨነቃል። እዚህ ጋር መናፍቅ አለ፣ በዚህ ሌላ አካል አለ። ሙንታርቦ ሲጫውለት ዝናብ ሲዘንብለት እኛ ስቃያችን በሁለት መቁጠሪያ ዝናብ ከዘነበ ሙንታርቦ ከጫው አይሰማም። መኖሪያ ሲሄድ ደግሞ ሰላም። ስራ ቦታ 2 ቦታ ሰው ጸሎት ቤት ይሰራል። 2 ቦታ ጸሎት ቤት ይሰራል ሰው 2 ቦታ ሰራ። ስራ ቦታ ሲያድርም ከዛ ካመለጠ ከቤት እንገናኛለን። ከቤት ካመለጠ ላይ እንገናኛለን። ሁሌ ይፎክርብኛል። በቃ ስቃይን አየሁ። አሁን ምንም አልፈልግም። በቀደም እኮ ብዬ ነበር ምንም ሳይነካኝ ልጥፋ። እዛው እኮ ትሸኘኝ ነበር። ካምቦን ነው የመጣው። ከጋምቤላ ይላሉ። ጸሎት ቤት ተነስቼ ደውዬ ይላሉ። አላነሳልክ እነሳለሁ። ጸሎት ቤት እነሳለሁ እኮ ያገኛል እሱ ቀጥቅጦ መጨረሻ እዛው ብጦና ድርሳነ ሚካኤል በቀደም ሊወጣ መጨረሻ ጸሎት እዚህ ሊመጣ ሲል ድርሳነ ሚካኤል እየጸለየ ሰብስቦ ይዞ ሊወጣ እቤት እንዳቀር ውጪ እንዳቀር ሰብስቦ ይዞ ሊወጣ ልቡን በቃ የመጨረሻ ድርሳነ ሚካኤል መንገድ መሀል ላይ ሲደርስ ጣላችሁት። በቃ ለየላችሁ ማለት ነው አለን። ከዛ ተነስ ደከማችሁ፣ ችግር የለውም እንሄድና ስለት እኔ ስላለብኝ እናንተም ስለት ካላችሁ በዛው ታስገባላችኋል። ስለቱ ለኛም ሰምሯል። ለእናንተም ሰምሯል። እዚህ ባመጣ እየተቀለቀት ኑሩ እንዴ። አሁን ሌላ መቁጠሪያ ተገዝቷል። ቀለብ አለ እኮ አምና ሲመጣ ቀለብ ብሎ 5 መቁጠሪያ ገዝቶ ገባ። የሰይጣን ቀለብ አለ እንዴ? ምን አውቃለሁ። ቀለባችሁ ነው ምን እንጃ አለ እናሱ በቃ ሁሌ እንቀጠቀጣለን። ከመቁጠሪያው ጋር ምን አገናኛችሁ እናንተ? እንዴት ነው የማንገናኘው? እንዴት ነው ተባርኮ ሲቀጠቀጥ እንዴት ነው የማንገናኘው? እንዴት በጣም ነው እንጂ የምንገናኘው። እንገናኛለን። ለነገሩ እኔ ድክም ያልኩ ስለሆነ አሁን ዝም ብሎ ያለከመው ዝም ብሎ ሲጫው ማለት ነው ይስቃል እሱ።
አይቀጠቅጥም እንደ ዝም ብሎ እኛን እኛ ተሰቃይተናል። በቃ እኛ እኮ ስቃያችን አይተናል ጨርሰናል እኮ። ሂዱ ብትሉ መሸኘት ነው እንጂ መቀጥቀጥ ማሰር መብታችሁ ነው። በላያችሁ ላይ ያለውን አጋንንት የማትችሉት መሸኘት ነው። መሸኘት ነው የማትችሉት እንጂ እራሳችሁ ላይ ያለውን ማዘዝ ትችላላችሁ ማለት ነው። ማግባት ማስወጣት ነው ትልቁ ችግር። አንተ ግባና በለራስ ስገድ ብትሉት እናንተ ጉልበታችሁ ላይ ቁጭ ብሎ እንዳሰግዱ የሚያደርገው ራሱ ይሰግዳል ማለት ነው። ግባና ስገድ በላይ ላይ ብላችሁ ብትማሩበት ራሳችሁ በጌታ በኢየሱስ ክርስቶስ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም አዝዣለሁ። ራስህ እኔ እንዳልደክም እኔ እንዳልሰግድ ጉልበቴን የምታደክመኝ ራስህ ስገድ ብትሉት 41 ሺህም 2 ሺህም ራሱ በላያችሁ ላይ ሆኖ ይሰግዳል ማለት ነው አጋንንቱ። ትልቁ ችግራችን አሁን ምንድነው? እኛ ጸሎት አናረግም። ስለማንጸልይ ሴጣን ገዛን እንጂ እኛ ሴጣንን መግዛት አልቻልንም። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ በስሙ አጋንንትን በስሜ አጋንንትን ታወጣላችሁ ያለው ለካህናት ብቻ አይደለም። ለካህናት ብቻ አይደለም፣ ወይም ለኔ አይነቱ ብቻ አይደለም። ለማንኛውም ተሰጥቷል። ማሰር መሸኘት ነው የማትችለው። ስልጣን ስለሌላቸው ማሸን አስሮ ወደ ሲኦል መሸኘት አይችልም እንጂ ኃይሉ ስሙ ለኛ ጋሻችን ስለሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ስም አዝዤሃለሁ። በስራዬ እንዳትገባ፣ በሀብቴ እንዳትገባ፣ በንብረቴ እንዳትገባ፣ በስራዬ እንዳትገባ፣ በትምህርቴ እንዳትገባ፣ የኔ በሆነው ላይ በገንዘቤ ላይ እንዳትገባ ብትሉት በጌታ በኢየሱስ ክርስቶስ ስም አስሬያለሁ ብትሉት ታስሩታላችሁ ማለት ነው። በደንብ አድርጋችሁ ታስሩታላችሁ። ግን አሁን ትልቁ ችግር እናንተ እምነት የጎደላችሁ እስከ መቼ ድረስ ከእናንተ ጋር እኖራለሁ ያለው በእኛ ላይ ስለተፈጸመ ማለት ነው። እምነት ስለሌለን እንጠራጠራለን። አምላካችን በእኛ ላይ እንዳለ የጌታችን የኢየሱስ ክርስቶስ ስም በእኛ ላይ ስራ እንደሚሰራ ስለምንጠራጠር ያው እንወድቃለን፣ አይታዘዝልንም ማለት ነው እንጂ በእምነት ካለን በስርዓት የምንጸልይ ከሆነ በስርዓት የምንበረከክ ከሆነ በስርዓት የምንሰግድ ከሆነ ንስሐ ገብተን ቅዱስ ቁርባንን የምንቀበል ከሆነ ሴጣን ከእግራችን በታች ነው። ምንም ሊሰራ አይችልም። በድላችንም በሀብታችንም በንብረታችንም በገንዘባችንም ስልጣን የለውም። ስልጣኑ የኛ ይሆናል ማለት ነው። በአብ ወልድ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ያለው እኮ ደቀ መዛሙርቴ ሆኖ አላለም ጌታችን። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አርጓቸው። እያጠመቅናችሁ እያስተማርናችሁ ቃሉን እያስተማርናችሁ የጌታ ደቀ መዝሙር እንድትሆኑ ነው የምንፈልገው እኛ። ቅድስት ቤተክርስቲያን የምታዘው ማለት ነው። ቅድስት ቤተክርስቲያን የምታዘው አባቶች ካህናት እያስተማሩ እየመከሩ ንስሐ እየሰጡ ቅዱስ ቁርባንን እያቆረቡ የማን ደቀ መዛሙርት እንድትሆኑ ነው የፈልገው? የኢየሱስ ክርስቶስ ደቀ መዛሙርት እንድትሆኑ ተከታዮች እንድትሆኑ ማለት ነው። እና ስለዚህ ምንድን ነው ያለው? በአብ ወልድ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው እኮ ነው ያለው። ስለዚህ እያንዳንዳችሁ የክርስቶስ ስም በላያችሁ ላይ ስላለ የክርስቶስ መስቀሉ በግንባራችሁ ላይ የታተመ ስለሆነ እናንተ ከጸለያችሁ ከሰገዳችሁ ሴጣን ምንም ስልጣን የለውም። ሴጣን ያው አህያ ነው ማለት ነው። እንደ አህያ ቢመቱት መንከባለል ነው። የ10 ወሩ ልጅ መቁጠር ያለው ለብቻው የ10 ወሩ ልጅ የሱ እግሩን ይዞ ይላል። እሱም አብሮ የ10 ወሩ ልጅ ትስቃለች እናቱ ላይ ያለው እናቱን ቢመክር የዚህኛው ጸሎት ግን አሰራት አፏን ነገረኛ የሆነችው 10 ወሩ ልጅ ሕፃን ነው ያለው። ሕፃኑ የ10 ወሩ ልጅ መቁጠር ያለው ለብቻው ያቡቲ ለብቻው አለው ለብቻው ሰጥቶ ይሄ የሱ ነው ተብሎ አባትየው ሲቀጠቅጥ ከስር ቆሞ ይላል። እንደ ገባው ያልገባው ይመቻቸዋል። ካዲያ ልጁ ምን ይመቸናል? ሽንቱን ላለቀበታለን። አባትየው ሽንቱን ላለቀበታለን። ሕፃኑ እኮ ነው። አይ ሸና ሕፃኑ ምን እሱ ላይ ያለው አይነጥላ ነው የሸና ያለው። አባትየው ይስቃል። አይ ደከማችሁ በሱ አቅም እንኳን እያለ ይስቅብና እናቶቹ ጎረቤቶች አሁን ስንት ናችሁ? እኛ ከ1 ቢሊዮን በላይ ነን። ረክፈን ግን ቢያንስ 100 ምናምን ብንሆን ረክፈናል እኮ ሰራዊታችሁ። አሁን ዛሬ የሸኛችሁ ዛሬ የምንሸኘው 150 ከመተቱ ዋናው ልጠይቀው እስኪ ልጁን ልጠይቀው ፈቃደኛ ከሆነ እንድትሄዱ ከፈቀደ ልጁን ልጠይቅላችሁ። ልቡና መልስ በኢየሱስ ክርስቶስ ማነክ
አወቀ ነኝ። አወቀ ገብረ ሕይወት። ገብረ ሕይወት እንዴት ነው? እግዚአብሔር ይመስገን። እንዴት ነው ውጊያው? ውጊያው በጣም ከባድ ነው አባቴ። እንደሚወራው አይደለም። ለምሳሌ እንደሚወራው ሲባል በቃ ቀላል ይመስላል ሰይጣን ነገር። ባፍ ሲወራ ሰይጣን በእኔ ላይ ምን ስልጣን አለው ይላሉ ብዙ ሰዎች። እሱ ግን እኮ እነሱ ላይ ቁጭ ብሎ እንደፈለገ የፈለገውን እያደረገ እኮ ነው። ግን ሰይጣን ምን በእኔ ላይ ይሳደባል? ቀላል ይሳደባል እንዴ? እኔ አሁን በእኔ ህይወት ማለት ነው እውነት ለመናገር ቤተክርስቲያን አላውቅም። ይኸው 2 ዓመት 2015 ነው አካባቢ ስፖርቱን አስቆመኝ። ስፖርቱንም እንኳን አቆምኩ አልኩ። ግን ለምን? ያው መጥፎ ስራ፣ መጥፎ ምልክቶች፣ ብዙ ምልክቶች አሉበት። እኔ ያሰለጠንኳቸው ራሱ አሁን እያሰለጠኑ ነው። እኔ ግን ከዛ በመውጣት ሌላ ሀገር ባለውበት አሁን በሰላም ነው የምኖር። በፊት እንካባለን ሁሉ በዚህና በዚህ ተክበን ነው የምንል። አሰልጣኝ ነና ሲባል ማለት ነው በቃ ትልቅ ነገር። እኔ ያን ህይወት አልፈለኩም። ተደብቄ አሁን ምንድነው መጾም፣ መጸለይ፣ መስገድ። ከዛው ሌላ ነገር አያስፈልግም። በተቻለ መጠን ይሰማሉ ከሆነ አይሰሙም እንጂ አይሰሙም እኮ ሐሰተኛ አጥማቂ የሚባሉትን እኔ የሚገርመኝ እንደ ኢትዮጵያ እውነተኛ አጥማቂዎች የታሉ የሚመልስልኝ ሰው ነበር ፈልግ። እንደ ኢትዮጵያ ለምሳሌ መዝሙር አለ፣ ዩቲዩብ ላይ ስብከት አለ፣ የተለያየ ነገር አለ። እውነት እና አባ ግርማ እና አባታችን አባ ግርማ እርሶ እነ መምህር ሄኖክ እነ መምህር ተስፋዬ እነዚህ ሐሰተኛ ከተባሉ እውነተኛውን ታዲያ ለምን እኔ እንትን ላይ ያጣሁኝ? ፈልጌ እኮ ሰርች አድርጌ ያጣሁኝ እኮ እንደ ኦርቶዶክስ ቤተክርስቲያን እንደ ኢትዮጵያ ማለት ነው። እነዛ ስራቸው ስለሚጋለጥ እናንተን ሁሌ ማጥራራት ነው። ሰው ግን አልነቃም፣ አብሮ ይሳደባል። እኔ ሁሌ በቃ ያሳዝነኛል። ብዙ ሰው መክራለሁ ይናገራል፣ አይሰሙም። በተቻለ መጠን እኔ መክራቸው ማለት ጸሎት ቦታ መኖር ነው። ሁሌ መስገድ፣ ጠዋት ማታ 7ቱን የጸሎት ሰዓት እኔ ስራ ቦታ ባይመቸኝም አባታችን እላለሁ። ሰው እያስተናገርኩ ሰዓቴ 6 ሰዓት ከደረሰ አባታችን ነው። ስራ ከሌለኝ ግን ከፍቼ ጸሎት ባደረግም ትልቅ ነገር ነው። ለዛ በቃ የእግዚአብሔር ምሕረቱ እየተጠጋ ይመጣ። ንስሐው በቃ የቤት አንዳንድ ነገር አለመቻች ብሎ ነው እንጂ ስጋው ደግሞ ራሱ እስከ መቀበል ድረስ ራሱ ደርሳለሁ። በቃ ሁሌ ይነገረኛል። ሁሌ በቃ በህልሜ የሆነ ነገር በቃ ሁሉ አልቅሼ ከተኛው ድንግል ማርያም አልቅሼ ከልብ ነው። አሁን አንዳንድ ሰው ሲጸልይ የሚያስቃስ አጸላላይ ነው የሚጸልየው። እየጸለየ እዛ ያያል፣ መልክ እየደገመ ማዶ ያያል። በቃ ለማሟላት አለ በብር ተከፍሎ የሚጸልይ ሰው አለ፣ ለደሞዙ የሚሰራ እሱን ይመስላል። በቃ ስህተት የተበላ ነው ማለት እንጂ ሰይጣን ለማሸነፍ እንደው 1 ዓመት ሲበዛበት ነው ማን በላያችን ላይ እንዳለ ማለት ነው። እና ማህበረሰቡን ለማህበረሰቡ ሲል አሁንም ይከብደኝ። እኔ አሁን ማህበረሰቡ ውስጥ ለመኖር ነው እየከበደኛል። ለምን የእግዚአብሔርን መንገድ እከተላለሁ ሲባል ይሄ ባህል ነው፣ ይሄ ማረድ ለእንትን ማረድ ለባህል ነው ምን ሲባል ለመውጣት እሱ ሰው አይወድም ይባላል። ስለዚህ ተደብቆ ለፈጣሪ ማልቀስ እሱ ራሱ ያወጣል። በቃ እኔ ከዛ ከሀገር ቤት ሲያወጣኝ አሁን ጓደኛ የለም ምን የለም፣ ስልኬን ቀየርኩ። እኔ ከሄድኩ በኋላ ስልኬን ቢያፈላልጉ ሲደውሉ ጸሎት እናንተ ቪዲዮ ማየት ሲጀምር ገባኝ። በቃ ሁሉን ነገር የማየው ከልብ ነው። ከአንዱ ቪዲዮ አንድ ቃል ካተረፍኩ ማለት ጀመር። አሁን እንደውም ቪዲዮና ላይ በቃ እንደው አንዳንዴ አልፎ እንደው ለታምር ካየው እንጂ ከዛ ውጭ ወደ ስራ በቃ እና በእንደዛ እግዚአብሔር ይመስገን ራእይ ላይ ያለውን አውቃለሁ። እዛ ራሱ ሲነሳ አውቃለሁ። በቃ የሚያረጋኝ የሆነ ነገር ስተሳሰርቶኝ ዞር ሲል እኔ ወደ ፈጣሪ ነው። አሁን ልሄድ እያለ ነው። ይሄድ ወይስ ይቆይ? እንዴት ነው? ያው ችግር ነው። እዛው ይሄድ መጀመሪያ አንተ ላስፈቅድህ ስለሰለጠንክበት ላስፈቅድህ ብዬ ይሄድ። እዚህ መምጣቱ ካልቀረ ያው ለውስጤ የነገረኝ ነበረ። እኔ ለስለቴ እኔ ሲመጣስ ራሱ ከፈለክ ውጣ፣ ከፈለክ ካልፈለክ ተቀመጥ፣ ኑር እኔ ጋር ስሞታኝ ትለየኛለህ። እኔ ከጽድቅ ስራዬን አትንካብኝ፣ ማንነቴን አትንካ እንጂ ተቀመጥ። መቀጥቀጥ ከተመቸ መጸለይ፣ መስገድ፣ መጾም ከተመቸ ተቀመጥ። እኔ ሄጄ ስለቴን አስገባለሁ ብዬ ስመጣ ለኔም ስለቴ ሰመረ ይለኛል በውስጤ። በዚህ ባልመጣ ይነግርህ ነበር። አዎ ስለቴ ሰመረ። እኔ አንተ ስራት ያንተ ብቻ አይደለም የኔም ሰምሯል። እዚህ ባልመጣ እኮ አሁንም ዝም ብዬ ቀጠቀጣለሁ። ከፈለገ ሌላ ተልኮ ይቀጥቀጥ፣ ሌላ ከገባ ይቀጥቀጥኝ። እኔ ሰልችቶኛ ሲለኝ በቃ ስቃል፣ በውስጤ ይስቃሉ። ግን ሰው ይሄን አይረዳም። በቃ የገባው ሰው ይሄድ አሁን ይሄድ እዚህም ስለማርቆኝ ይሄድ ይሻላል። አቤት 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 እንግዲህ ሲም ካርድ ማለት ነው። አቤት አቤት ምን ፈለግ ምን ፈለግ እንዴት ምን ፈለግ? ሸኝ ዝም ብላ ሸኝኝ። ምን ይበቃል እኮ ብዙ አወራሁ እኮ አይደል? ብዙ አወራሁ እኮ። ይሄድ ይቆይ ብሎኛል። ማን እሱ? እኔ ልለምንህ እኔ ልለምንህ ምንም አልፈልግም። በቃ ልለምንህ ተለምና ታቅድ ልለምንህ እሱ ሊል ይችላል። ልጁ ይቆይና አይደለም ሊል ይችላል። እሱ አዎ ሊል ይችላል። እንደፈለጋችሁ ኑሩ ብለውናል። ስለሆነ
እሱ ልል ይችላል። እኔ ግን ለምን ልሂድ መሄድ ነው ፈልግ አይደለባ በቃኝ። ለምን ትሄዱ? በቃኝ በቃ እንዴ ከፈለጉ ሌላ አስመጥተው ይላኳ ይቀጥቅጥ። እኔ ምን አገባኝ? እኛ በቃን ሰለቸን። በቃ ሁሉ ሰራዊት አልቋል። በቃ እኛ 150 ሻንቂጥ ራሱ አለ። ሰው ሻንቂጥን ይስባል ሳያመው ራስ ምታት ሳይኖርበት መንፈሳዊ ውጊያን ይጀምራል። ቄሶን ግን ጳጳሱ ምን ያውቃል ይላል። ደግሞ ምን ያውቃል? ታይዞ እኮ ነው ዲያቆኑ ነው በዛው አድርጎ ቄስ ነው። መንፈሳዊ ውጊያ ማወቅና ቄሱ ነው ገብቶ በደሞዝ ገብቶ መቀጠርና የሚቀድሳትን ብቻ ማወቅ ይለያያል ይላል። ይስቅባቸው። ቆይ ሻንቂጥ ለምን ገባሽ? ከየት መጣሽ? ሻንቂጥ ከአባቱ ነው የመጣሁት። ከአባቱ ነው የመጣሁት። ሻንቂጥ ጠቋር አለው። ሴት ዛር ማለት ሻንቂጥ ማለት እቺ በሌሊት ህልም ሌሊት የምታስመታ ተኮላሽ ኢያሱና ሻንቂጥ ለወንዱ ሻንቆ ይባላል። ለወንዱ ሻንቆ ሲሆን አብዛኛው በኦሮሚያ ሻንቆ ይባላል። ለወንዱም አባ ሻንቆ የሚባለው ለዛ ነው። ዛሩ ማለት ነው እንጂ ሰው አላልኩም። ደግሞ ዛሩ አባ ሻንቆ ይባላል። አባ ቡሎ እንደሚላ የቡሎ የፈረስ እንትን ይዞ እንደሚሄድ ማለት ነው። ዛሩ ቃቢው። ስለዚህ ሻንቆ ይባላል ወንዱ። ሴቷ ደግሞ ሻንቂት ትባላለች። ሴት ዛር ማለት ነው። እቺማ ወንድ ላይ ሴት ዛር ካለች ትዳር ማግባት ከንቱ ነው። ትዳር ታፈርሳለች። በቃ ሌላ ስሜት ውስጥ ነው መከተው። ዝሙተኛ ታደርጋለች። በመጨረሻ ዝሙትን ታሰራና በኋላ ልክ አንድ የሆነ የማይለቅ በሽታ ላይ ታደርጋለች። ከዛ በኋላ ስታስቃይ ትኖራለች ማለት ነው። ሴት ዛር። ልክ ወደ አማርኛው ስንሄድ ደግሞ ጠቋር ነው ማለት ነው። ጠቋር የሻንቂጥ ተመሳሳይ ወደ አማርኛው ጠቋር ብለን የምንጠራው ዛር ማለት ነው። ጠቋር አባቡሌ የምንጠራው። ሴቷ ደግሞ ተኮላሽ ኢያሱ ትባላለች። አሁን ሻንቂጥ የምትባለው በአማርኛው ወደ አማርኛው ስትተረጎም በአማራ ዛር ላይ አማራ ላይ ካለች ተኮላሽ ኢያሱ። ሻንቂጥ ከተባለች ሻንቆ በኦሮምኛም በሌላውም ትመጣለች። እንደ ሀደ ሚልኪ እንደ ሀዶ ሆና ትመጣለች ማለት ሀደ ሚልኪ ሀዶ አቴቴ ዶላ አቴቴ ግንቢ እየተባለች በጨሌ ላይ እያደረች የምትበላ መንፈስ ማለት ነው። እና ያ ወደ አማርኛው ሲተረጎም ደግሞ አማራ ላይ ከሆነ ያቺው ዛር ማለት ነው ስሟን ትቀይራለች። ከኦሮምኛ ወደ አማርኛ ስሟን ትቀይርምና ማን ትባላለች? ወይ ራሄሎ ወይ ተኮላሽ ኢያሱ ትባላለች ማለት ነው። ስሟን ትቀይርና ተኮላሽ ራሄሎ እመሙላድ ትባላለች። እመሙላድ በአማርኛው በጎንደር አካባቢ እመሙላድ ይሏታል። ሻንቂትን እመሙላድ ወይም ደግሞ ማርያሜ ይሏታል። በኦሮምኛው ደግሞ ማርያሜ ትባላለች። ሴቷ ዛር ማለት ነው። ማርያሜ የምትባል በአማርኛው እመሙላድ። ሌላም ብዙ ስጦታ አለ። ተኮላሽ ኢያሱ። ወደ ትግርኛው ስትሄድ ደግሞ ወደ አፋርኛው እንደዛው አላት። ትግርኛው ላይ ማናት? አታቋትም? ጉራጌው ላይ ስትሄድ ደግሞ ማናት? ጉራጌ አካባቢ አኒናስ ትባላለች። አኒናስ ታውቃለህ? አኒናስ ትባላለች። ሴቷ ያቺው እኮ አንዱ አጋንንት ነው። ሴቷ አጋንንት ስሟን እየቀየረች ያው ሰውን ታጠቃለች ማለት ነው። እና ምን ታስተምራለች? መስክሩ እንጂ እንመስክር። እኛ የምንጋለጥበትን መስክሩ ብሎናል እኮ እሱ እኮ መስክሩ። የምትጋለጡበትን የሚያሸንፋችሁን ጸሎት የሚያሸንፈን ሁሌ ውዳሴ ማርያም ማቋረጥ በሌለው ሁሌ ማለት ነው። ጠዋት ማታ የዘወትር ጸሎት ግዴታ። በቀኑ የሚውለው ጻድቅ፣ በቀኑ የሚውለው መልአክ መልኩ መደገም አለበት። የልጁ ነው እየነገርኩህ ያለው። በዚህ የያዘ ያው እንግዲህ ሌሎችን ሊያጠቃብን ይችላል። እንዳረገ ያርጋችሁ። መልኩ ግዴታ። ዛሬ የክዳን ማን መልክ? ዛሬ 16 መልኩ አንዴ ነው ሳይደገም ወደ ሌላ ነገር የሚገባው። ልትደበድቡኝ ነው? ነካ ደግሞ ታፈጡብኝ አይደለማ። የማን መልክ አይባልማ። ዛሬ 16 ናት እንዴ? ነገ ማን ነው? ምን አውቃለሁ? ቅዱስ እስጢፋኖስ አይደል? ነገ መልኩ ይደገማል። ውዳሴ ማርያም ላይ መልክ ከተቻለ 9 ሰዓት ነው የሚነሳው። 9 ሰዓት ላይ ተነስቶ ላበት ጠብ እስከሚል እስከ 11 ሰዓት ጸሎትና ስግደት ይጨር። እኔ ድቅቅ ብዬ እዛው ጸሎት ቦታ ይተኛል። አንድ ህልም ታይቶ ይነሳል። ለነገሩ አያረጉም። ዝም ብለህ ለምን ታስለፈልፍኛል? በቃ መልክ ድገሙ በየቀኑ የሚውለውን
ውዳሴ ማርያም በየዕለቱ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ አርጋኖን እነዚህ ሁላ የሚደግም ሰው የሚሰግድ በተለይ የሚሰግድ ታዲያ ከመስገዱ በፊት እኔ አየር ላይ ተንጠልጥዬ እሱ ከዛ ቢሰግድ ዋጋ የለውም። መጀመሪያ እኮ ያስረኛል። ከፊት ከኋላ ከግራ ከቀኝ አየር ላይ የምታንዣብብ በሥላሴ ስም ግባና ግንባር ላይ ታሰር ይለኛል። ተልኬ ራሱ ስንት ቀን ገብቼ ተቀጥቅጫለሁ። ተልኬ ትታሰራለህ። ስቦ ያስገባኛል እና አዎ ያስገባኝና ይቀጠቅጠኛል። ግንባር ላይ ያስረኝ። ይሄን ካረገ በኋላ ከሰገዱ እንደዚህ ካረጉ በኋላ ከሰገዱ ሳምንት አይደርስም። ፈነዳለሁ። እኔ እኮ አምና እዚህ መጥቼ ወዲያው የሄድኩ ጊዜ እኮ ነው ወዲያው የፈነዳው። የሚስጥር መተት እዚህ መውጣት ያቃተኝ እቤት ገብቶ ሲጠነክርብኝ አለው የሚስጥር መተት ከጓደኛ የመጣው አላልኩትም። ኧረ በለው ተባለ። ከዛ 150 ናቸው አሁን ምርጥ 150 ከመተት ከዛሩ አይነ ጥላ ሄዳለች። ባለፈው እዚህ የዛሬ ዓመት ሄዳለች። ሻንቂት ጠቋር ይሄ ቀኙን እያስ እንዳይሰግድ እዚህ ጋር እየወጋሁ ወይኔ ወጋኝ። እዚህ ጋር ብርድ ነው። አሁን በርከክ በሉ አንድ ላይ እናንተም አንድ ላይ ሉሲፈሩም አንድ ላይ ትሄዳላችሁ። እሺ በሥላሴ ስም እጃችሁን ወደ ላይ። አይ የለም በሥላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል ላንመለስ ለዘላለም በቅዱስ ሥላሴ ስም በወላዲተ አምላክ ስም በድንግል ማርያም ስም በኪዳነ ምሕረት ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል አስራችሁ 7 ጊዜ ጮሁ እናውጡ። ቶሎ 7 ጊዜ ጮሁ። እሺ